አይ ቲንክ ይሄኛው በቆሎ ደርሷል። ኧረ ዳኒ በእናትህ እሱ በቆሎ እኮ ትእዛዝ ነው። ይሁን ላንተ ከጎን እየጠበስኩት ነው። አሁን ሰውዬው እየመጣ ነው። እስኪመጣ ድረስ ደግሞ የመብሰሉ አይቀርም። ወይኔ ጉዴ! ይኸው ልጁ ራሱ እየመጣ ነው። እሺ በለኝ ነው በቆሎ ነው አምጣው ያልሽው ልጅ ይሄን? አዎ እሱ ነው። ምን ነው? ለማንኛውም አትፍሪ፣ ወጣ ስለሆነ ይረዳል። ኧረ በእናትህ እሺ በለኝ ደግሞ በጭራሽ ነው። ማኪ በቆሎስ? በቆሎ እንዴት ነህ ሞኪ? ቆይ አንተ እዚህ ምን ታደርጋለህ? በቆሎ እየበላሁ ነው። እዚህ ቦታ በቆሎ? አዎ ምን ነው? እዚህ ቦታ መገናኘታችን ግጥምጥሞች ነው እንዴ? ታዲያ ምን ሊሆን ይችላል? ጋሼ ልኮ ነው አይደለ? ለምን ብሎ ነው ደግሞ እሱ የሚልከኝ? እንድትሰልለኝ። ለምንድን ነው የምሰልልህ? እሱን በደንብ ታውቀዋለህ። አንተ ልጅ የምትለው ነገር ምንም እየገባኝ አይደል። ማኪ አሁን በቆሎ ይንስጭ። ሞኬ በቆሎ ገባኝ። እሱ ያዘው በቆሎ የኔ ነው አይደለ? ኧረ ገዝቼው ነው። በቆሎን በደንብ አውቀዋለሁ። ስለዚህ አምጣው። ኧረ እባክህ በቆሎንም ታውቀዋለህ? አዎ አውቀዋለሁ። ሞኬ በእናትህ ተረጋጋ። ይሄም እኮ እየደረሰ ነው። ሌላ አልፈልግም። የራሴ ነው መብላት የምፈልገው። እንግዲህ በጣም ነው የሚያዝነው። ይሄን በቆሎ ልበላ ነው። አያችሁ አይደል የሰራችሁትን ስራ። በቃ በዳኒ በእናትህ ከዚህ በላይ አትበጥብጠን፣ ሂድልኝ። ሞኬ በቃ ተረጋጋ ነው ቁጭ በል። እኔ ሌላ ጠብስልሃለሁ። አልፈልግም። እሱ እኮ አፈር ነክቶታል። አያገባም። ደማዬ ቆይ ምንድን ነው የሚያስቅሽ እንዴ? ለምን አልስቅም? ማረግዬ ሁለት ጎረምሶች በእኔ ተደባደቡ ስትይ እና ታዲያ እነሱ እኮ በእኔ አይደለም የሚመጣው። እና በማን ነው ታዲያ? በእሸት ነው እኮ። እኔስ ታዲያ ምን አልኩኝ? እሸቷ እኮ አንቺ ነሽ የኔ ልጅ። ምን ማለት ነው? አይ ማረጊ፣ አንቺ እንደሆነ ነገር ቶሎ አይገባሽም። እማዬ እኔ ነገር ማወሳሰብ እንደማይመቸኝ ታውቂያለሽ። ታዲያ ምን ችግር አለ? እኔ እናትሽ ደህና አድርጌ ውሰብሰብሰብ አደርግልሻለሁ። ምን ነው የምታወሳስቢው? ማረጊ የጸባቸው ጉዳይ ሲፈታ ይኸውልሽ ሚስጥሩ እንዲህ ነው። እንዴ እማዬ ህልም የነገርኩሽ አስመሰልሽ እኮ ልፍታልሽ ስትይ። ይሄማ ይኸውልሽ ከህልምም በላይ ነው ልጄ። የምነግርሽን አሁን ልብ ብለሽ ስሚኝ ማረግዬ። እሺ ተናገሪ። ምንድን ነው ትርጉሙ? እሸቷ አንቺ፣ የሚደባደቡት ጎረምሶች ደግሞ አንቺን የራሳቸው ለማድረግ የሚፋለሙ ጎረምሶች ናቸው። ኧረ እማዬ ተይ ፈሪ። ለምንድን ነው የማፍረው? እኔ እንጃ። እኔ መሄዴ ነው እኮ። ወዴት ነው? እኔ አላውቅም እማዬ። አይ ማረግ እንደው ምን ይሻላታል? እሺ ጎረምሳ እንዴት ነህ? ደህና አይደለሁም። ምን ደህና አይደለሁም? አዎ ደህና አይደለሁም። ምን ነው ምን ሆንክ? ቆይ ጋሼ ለምንድን ነው እኔ ላይ ሰላይ የመደብከው? ስለምን ሰላይ ነው የምታወራው? ዳኒ ስለሚባለው ልጅ ሰላይ። ምን ዳኒ ነው ያልከው? አዎ ዳኒ። እኔ ዳኒ ስለሚባል ሰው አላውቅም። ቅድም እኮ አንተ ቢሮ አግኝቼዋለሁ። እሱን ዳኒ ነው እንዴ የምትለው? አዎ እሱን ነው የምለው። ምን ነው ተገናኝታችሁ ነበር እንዴ? አዎ ተገናኝተን ነበረ። የት? እሱን መናገር አስፈላጊ አይደለም፣ ግን በመሀላችን የማይሆን ግጭት ነው የተፈጠረው። ምን አይነት ግጭት? ጋሼ ከዚህ በኋላ እሱ በስህተትም ቢሆን አጠገቤ ቢደርስ የማይሆን ግጭት ነው የሚፈጠረው። ስለዚህ ብታስቆሙ ይሻላል። ዳኒ የምትባል ሰውዬ ምን ባደርግ ነው የሚሻለው?
ውበት መፋጀት ይሉሻል። ይሄ ነው ይጭሙና አሁንስ እኮ እኔና አንቺ አንድ ነገር መናገር የሚያስጠላ ለዚህ ነው። ወይ የኔ ብርቱ ምን አደረኩኝ? ከዚህ በላይ ምን ታደርጊያለሽ? አንቺ ምን ነገር ስነግርሽ ልክ እንደማየ ነገር ተጠመዝሻለሽ። እና ታዲያ እኔ መጠመዝዘው ወድጄ ነው? እና ምን ሆነሽ ነው? አንቺ ነሽ እንዳለ የምትነግሪኝ ነገር ጥምዝዝ ያለ። የሚጠመዝዝ ነገር ጥምዝዝ ያርግሽ። እሺ አሁን ይሄ እንደዚህ ያስብላል? አዎ ያስብላል። ይልቅ አሁን ቶሎ ብለሽ አንዱ ላይ በጊዜው ሲል ከዛ አንቺ ምን ልታደርጊ? እኔ ደግሞ አንዱ ላይ እጄ ሙትት ትልበታለሁ። ከዛ ልትፈለፊለት እንከት። አንቺ ልጅ እኮ ሲጀመር ጤና የለሽም። እኔ ለራሴ ጨንቆኛል። ነው አሁን ቶሎ እንሂድ። ብቻ በእነዚህ ሁለት ወንዶች እንዳይሆን እባክሽ። በእነሱ አይደለም። ታዲያ ምንድን ነው? ያው አሁን የበቆሎ ወቅት እያለፈ ነው። ስራውም እንደ ድሮ ምንም ነገር የለም። ለዛ ነው ትንሽ ያሳሰበ። ታዲያ አንቺ ምን ችግር አለው? ሳምቡሳሽን ቤት ጥብስ እያደረግሽ እየወጣሽ ትሸጫለሽ። እኔም እኮ እንደሱ ነው ያሰብኩት። አሁንም ቢሆን ለሳምቡሳ የሚሆነኝን ነገር ለማምጣት ነው እየሄድኩ ያለሁት። ውይ እንደው እኔ አንቺን እድል ሳስብ በጣም ነው የሚያሳስበኝ። ለምን ጥሎብን ከጠበሳ አንወጣም? በቆሎ ጠበሳ፣ ሳምቡሳ ጠበሳ፣ ፀጉር ጠበሳ። ይጭ እንዴት እንዳስጠላኝ። ወይ አንቺ ልጅ ወሬ እኮ አያልቅብሽም። እኔ እባክሽ አሁን እንሂድ። ሻው ነው ፊትሽ መጣይ ሄሎ፣ አንተ ልጅ ምን ለማድረግ እየሞከርክ ነው? ምን አደረኩ? ለምንድን ነው መኳንንትን ያገኘው? ወንድሜ ስለሆነ። መኳንንት ያንተ ወንድም አይደለም። ምን ነው እሱንም ካድከው እንዴ? እሱንም አላደርገው። ኦኬ፣ እኔን ነው እየካድክ ያለው ማለት ነው። ዳንኤል፣ አሁን የምነግርህ ልብ ብለህ ስማ። እሺ፣ ምንድን ነው የምሰማክ? ከዚህ በኋላ በምንም ታምር መኳንንት ልታገኙ እንዳትሞክር። እሱን እንኳን አታስበው፣ መቼም አላደርገው። ለምን? ምክንያቱም መኳንንት ወንድሜ ስለሆነ። ዳንኤል፣ የምነግርህን ስማ። አዝናለሁ ግን አልሰማም። ሃሎ ዳንኤል፣ ዳንኤል፣ ተረገምክ ልጅ። አሁን ጭቅጭቁን ተሆና እዚህ ለምንድን ነው የመጣው? እሺ እስካሁን የጠየኩት ጥያቄ ይቅር፣ ግን ዛሬ ለምን ስራ እንደማትሄድ ልትነግረኝ ትችላለህ? ጥሩ ስሜት ስለምሆን እሱንማ ከቅድም ጀምሮ ስትነግረኝ ነበርኩ፣ ግን ምክንያቱን ነው ያናገርከኝ። እኔ የምልህ ትናንት ቢሮ መጥቶ የነበረው ዳኒ የሚባለው ልጅ ታውቀዋለህ እንዴ? ምን ዳኒን ያልከው? አዎ ዳኒ። አይ አላውቀውም። እሺ ከዚህ በፊትስ ጋሼ ቢሮ መጥቶ ያውቃል? አያውቅም። ግን ለምንድን ነው የጠየቀኝ? ትናንት ማጊ ስራ ቦታ ላይ ተጣልተን ነበር። በምን ምክንያት? በበቆሎ ምክንያት እኮ። በበቆሎ ጸብ? አዎ። ምን ነው ገረመ? አይ ሀገራችን የጸብ መንስኤዎቿ የበዙ መሆኑ ገርሞኝ ነው። አይ ቲንክ ጋሼ በሱ ልጅ እያሰለለኝ ይመስለኛል። ለምንድን ነው የሚሰልሉ? ምክንያቱም ትላንትና ጋሼ ማዕረጋ ትደርስ ባለ ማግስት ስራ ቦታ አየሁት። ከዛም ማጊ በቆሎ የምጠብስበት ቦታ ትንሽ ይሰጣለን። ታዲያ ይሄ ግጥምጥሞሽ ነው ይባላል። እና ምን ልንለው እንችላለን? ይኸውልህ ቴዲ፣ እኔ በጣም እርግጠኛ ነኝ ልጁ የጋሼ ቅጥረኛ ነው። ኖ ሞኪ፣ ጋሼ በፍጹም ይህንን ሊያደርግ አይችልም። መስሎ ነው። እና በዚህ ስለተናደድክ ነው ስራ ማትሄደው? አዎ ወንድም አለም፣ አንተ ባትሄድም ብትሄድም ማንም ይናገር የለም። እኔ ነኝ አይደለም መቅረት ባረፍት እንዲህ ኮሌጅ ተነንጠልጥሎ ይዞ የሚጠው። ስለዚህ እኔ ወደ ስራ ይሄድ። ይኸውልህ ያወራነውን ነገር ጋሼ በፍጹም እንዳይሰማ። አያውቁም፣ እነግራቸው። ግን ደግሞ የኔ አፍ ችግር አለበት፣ ያፈሳል። እና እንዳላፈስ የሆነ ነገር ታኳት ታደርጊልኝ። አሁን ውጣልኝ። ትንሽም ቢሆን ይቀር። ውጣ ብያለሁ። እሺ እሺ፣ ለምን ነበር የፈለግህ? ወይ ትናንት ከመኳንንት ጋር ተጣልታችሁ ነበር? አዎ። በምን ምክንያት? በበቆሎ ምክንያት። ቆይ ዳኒ፣ ምን ለማድረግ እየሞከርክ ነው? ትሰማኛለህ?
ድጋሚ እንደዚህ ጮክ ብለህ እንዳታናግረኝ። ያለበለዚያ ምን ልታመጣ ነው? ያኔ አባቢ ገንዘብ ሲልክልኝ የዘገዘከውን በሙሉ ሪከርድ አድርጌያለሁ። እኔ እኮ የዛኔ ያን ሁሉ ስዘከዘክ የነበረው ምክትል ፕሬዚዳንት ነኝ ስላልከኝ ነው። እሱ አንተን ለማዘናጋት የጠቀምኩ ሴራ ነው። ወይኔ ቴዲ፣ ምን ውስጥ ነው የገባሁት? እሱን ተውና አሁን አድርግ ያልኩህን ነገር ታደርጋለህ። ምንድን ነው የማደርገው? ያቺ በቆሎ ጠባሿ በጣም ተመችታኛለች። ማረግ? አዎ ማረግ። እናማ ያ መኳንንት የሚባል ወጠጥ ይፈልጓታል መሰለኝ። እሱማ እኔም ይመስለኛል። ስለዚህ ድጋሚ አጠገቧ እንዳይደርስ ታደርጋለህ። ቆይ ይህንን እንዴት አድርጌ ነው ማድረገው? እሱን አይገባኝም። ግን ስማኝ፣ የተሳሳተ ነገር አደርጋለሁ ብለህ ካሰብክ ሙሉ ፋይልህ በእጄ ላይ ነው። ትበላሻለህ። ወይኔ ቴዲ፣ በለፈለፉ ባፍ ጠፉ ማለት ይሄ ነው። እኔ እኮ ምክትል ፕሬዚዳንት ብዬ ሾሚ። የስልጣን ጥማት። አይ ቴዲ፣ መኳንንቴ ዛሬ ስራ አትገባም እንዴ? አዎ ትንሽ ስሜቴ ጥሩ አይደለም። ወይ ጉድ! ሰሞኑን በተደጋጋሚ ስሜቴ ጥሩ አይደለም ማለት አብዝተሃል። ምን ሆነሃል አንተ ልጅ? አረ ምንም አልሆንኩም እቴ። የሆነ ነገርማ ሆነሃል የኔ ልጅ። ይኸው የሆነ ነገር ከሆንክ ንገረኝ። ለእኔ እናት አይደለሁም እንዴ? እቴ ምን ሆናለሁ ብለሽ ነው? ምንም አልሆንኩም። አይ መኳንንቴ፣ ፍቅር ነገር ጀማመረህ እንዴ? ምን ፍቅር? ወይ የኔ ልጅ አስደነገጥኩ እንዴ? በማረጌ ለምጄ። ወይ የኔ ነገር። አይ እኔ እኮ ከአንቺ እንደዚህ አይነት ነገር ሰምቼ ስለማላውቅ እኮ ነው። አይ መኳንንቴ፣ በላንተም ስልክ ላይ ተጣል። እኔም ገብቼ ምሳችሁን ላሰናዳ። እሺ ይልቅ የሄድሽበት ተሳካልሽ? አዎ ተሳካልኝ። አታይም እንደ የለም ነገር ይዤ። ቅመም እኮ ነሽ። ታድለዋል። ደግሞ እነማን ናቸው የታደሉት? ያው ወይ መኳንንት ወይ ዳኒ ናቸው። ምንድን ነው የምታወሪው? ያው ከሁለት አንዱ ተፋልሞ ያሸነፈ በእጁ ያረግሻል ብዬ ነው። እኔ ግን ምን ላደርግ ነው አንቺ ጋር የመጣሁት? ናፍቄሽ ነው እኮ። የአሽሙርና ወሬሽ ነው የሚናፍቀኝ። በነገራችን ላይ ይሄ አሽሙር አይደለም። እና ምንድን ነው? ምናልባት ትንቢት የሆንሽ ስራ ፈት ቢያውን ሊድ። ይልቅ ሳምቡሳ ስጠብሺ እኔንም ታሳቢ በማድረግ በዛ አድርገሽ ጥበሽ። መክሰስ አንቺ ጋር የራስሽ ጉዳይ አላለም። አይ ማጊ፣ እሱን እናያለን። እሺ መኳንንት እንዴት ነው? ማጊ እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? ምን ሆናለሁ ብለሽ ነው? አይ ቲንክ የትናንትና እንዴት የበረደልኝ ይመስለኛል። አዎ በደንብ ነው የበረደልኝ። የምር ስለተረጋጋ በጣም ነው ደስ ያለኝ። ትንሽ ስሜታዊ ሆንኩብሽ አይደል? እንደዛ ነገር። ልጁ እኮ በጣም አናዶኝ። እኔ የምለው ቆይ ልጁን ከትናንት በፊት ታውቀዋለህ እንዴ? አዎ ድንገት ጋሽ ቢሮ ተገናኝተን ነበር። እና ከአባት ከስተመር ጋር ነው እንደዛ የምትጣለው? ማንስ ቢሆን እንዴት ከአንቺ ፊት ይሳፈጠኛል? በእኔ ፊት ስለተሳፈጠህ እንጂ በቆሎን ስለወሰደብህ አይደለም ማለት ነው እንደዛ የተናደድከው? በሁለቱም ነው የተናደድኩት። ለማንኛውም እንደዚህ ተናዳጃቱ። እሺ ማጊ፣ ወይ የበቆሎ ሰዓት አልደረሰም እንዴ? ባክ ገበያ ላይ በቆሎ እየጠፋ ስለሆነ ምንም የለም። እና ስራ ልታቆሚ እንዳይሆን? አይ እንደዛ ሳይሆን ያው የበቆሎ ወቅት ሲያል ሳምቡሳ ደግሞ ጠብሶ የመሸጥ ልምድ አለኝ። ስለዚህ ሳምቡሳሽን ዛሬ ልቀምስ ነው። እማትደባደብ ከሆነ አዎ። ለማንኛውም መጣሁሽ። በልሽ። ቻው ቻው።
ልጄን እንድታስጠነቅቀው ልነግርህ ነው የመጣው። ምንድን ነው ያልከው? ልጄ ነው ያልከው? አዎ ልጄ። ቆይ ድጋሚ ተገናኛችሁ? ድጋሚ እንኳን አላገኘሁትም። ትናንትና ግን በጣም አናዶኝ ነበር። ታናሽ ወንድሜ ባይሆን ኖሮ እዛው ነበር የምሰባበረው። አንተ ማን ስለሆንክ ነው የኔ ልጅ የምትሰባበረው? አቶ የሺዋስ ተረጋጋ፣ ያለበለዚያ ግን ትዋረዳለህ። ወይኔ የሺዋስ። እሺ ቆይ ምን አገናኝቷችሁ ነው የተጣላችሁት? በሴት ነው የተጣላ ነው። በሴት? አዎ በሴት እኮ። በማን? አንዲት ማድረግ የምትባል ቆንጆ በቆሎ ጠባሽ አለች። እዛ ነው የተጣላ ነው። ማድረግ ነው ያልከኝ? አቶ የሺዋስ ጥሉብህ ነገሮችን አጥብቀህ መጠየቅ ትወዳለህ? አሁን የጠየቅኩን ብቻ መልስልኝ። አዎ ማድረግ የምትባል ቆንጆ በቆሎ ጠባሽ አለች። እዛ ነው የተገናኘ ነው። ከዚች ልጅ ጋር ትገናኝ ብዬ በመክረው ይሻላል። ታውቃታለህ ማለት ነው? እርግጠኛ ነህ መኳንንት ከማድረግ ጋር እየተገናኘ ነው? እንግዲህ ትናንትና የተጣለ ነው በእሷ የተነሳ ነው። ወይኔ የሺዋስ፣ ይህ ልጅ ምን ባደርገው ነው የሚሻለው? ትሰማለህ ዳንኤል፣ አንተም ቢሆን ከዚህ በኋላ ከእሷ ጋር እንዳትገናኝ። ለምን? በቃ የቤተሰብ ክብር ስለማትመጥን። አልገባኝም። ይኸው አንተ ማለት የኔ ደም ነህ እና እናም የኔ ደም የሆኑ ሰዎች በሙሉ ከማንም ተራ ጉሊት ቸርቻሪ ጋር እንዲገናኙ ስለማልፈልግ። አቶ የሺዋስ አሁን ደግሞ እንኩ ይሄን ትጠራጠራለህ እንዴ? ግን እኮ ዲቃላ ነህ ብለኝ ነበር። አንተ ሰው ልታሳብደኝ ነው እንዴ? ምንድን ነው አላማክ? የኔ ልጅነት በይፋ እስካላወቅክ ድረስ ገና አሳብደህ። ወይኔ የሺዋስ ምንድን ነው የማደርገው? እሺ አሎ። ጨርስ ይላል አልወድም። ቆይ አንተ ሰው ማንነትህ እየደበክ የምትኖር ይመስላል። ማንነቴን ማወቅ ፈለክ? ልብ ካለ ንገረኛ። የአስቴር መልእክተኛ ነኝ። የአስቴር መልእክተኛ? አዎ የአስቴር መልእክተኛ። አስቴር ደግሞ ማናት? በትራስ አፈነህ የገደልካት ሴት። ምን? አሎ አሎ። ዛሬ ደግሞ በቆሎ የለም እንዴ? አቤት። ታዲያ ምን ሆነሽ ፊትሽን ያዞርሽው? አናደከኝ። ማኔ? አዎ አንተ እኮ ምን አጥፍቼ? ቆይ ትናንት እንዴት እንደዛ ታደርጋለህ? ለትናንትና ነው እንዴ? አዎ ለሱ ነው። እኔ እኮ ያን ያህል ያስከፋውሽ አልመሰለኝም ነበር። የምር ግን ምንም ትክክል አላደረክም። እሺ በቃ ካስደበርኩሽ ይቅርታ። ተው፣ በቆሎ ሰው ነው አትንካ አላልኩህ እኮ። ለሱ ጥፋቴ እኮ ነው ይቅርታ። ደግሞ ይቅርታ መጠየቅ ካለብም እኔን ሳይሆን መኳንንት ነው። እሱ ወንድሜ አይደል? ምን ችግር አለው? ወንድሜ ማለቴ ያው የአዳም ዘር በሙሉ ወንድማማቾች አይደሉ? ይሆናል። ግን የሔዋን ዘር በሙሉ እህት አይደሉም እና ሚስትም መሆን ይችላሉ። ጥሩሽ። እና ሳምቡሳሽ ስንት ነው? 50 ብር። ምን ነው ተወደደ? አይ አንቺ ማጠብሰሽ ቢያንስበት ነው። አሁን እኔ ምንም ሌላ ወር አልፈልግም። የምትፈልገው ነገር ካለ ውሰድና ሂድልኝ። እንዲማ በቀላሉ አልሄድም። እና እዚሁ ቁጭ ብዬ ሳምቡሳ እየበላው መኳንንት እስኪመጣ ጠብቄ ይቅርታ ጠይቀዋለሁ።
እንደዛ ካሰብክ ጥሩ ነው። ግን እዚህ ሳይሆን እዛች ጋር ካፌ ያለች እዛ ሄደህ መጠበቅ ትችላለህ። እሺ ጥሩ። እስከዛ ግን አንድ ሳምቡሳ ያስፈልገኛል። ይቻላል። ይኸው ከዚህ ውስጥ አንዱ ውሰድ። በይ በቃ ጋሻ አትበላም እንዴ? ይብቃ። ተብላት ተብላት አቤት ጠሩኝ እንዴ ጋሽ? ወይዘሮ ተብላት ልጅሽን አስጠንቅቂያት ብዬሻል ነበር እንዴ? ደግሞ ምን አገባች? ቆይ እሷ ልጅ ከልጆቼ ምንድን ነው የቀራት? ማለት ይኸው ከቤት ወጥቶ የማያውቅ ልጅ ዛሬ ጭራሽ ከወንድሙ ጋር ይደባደብ ነበር። ምን ወንድሙ? ማለት ያው የኔ የስራ ባልደረባ ማለት እኮ አንተም ወንድም ማለት እኮ ነው። እና ትሰሚያለሽ? ከዚህ በኋላ ልጅ አጠገብ እንዳትደርስ አድርጊያት፣ ካልሆነ ግን ሌላ ነገር ይፈጠራል። ጋሺ ምንድን ነው የምታወራው? ጨርሻለሁ። ቆይ ግን ጋሺ ለምንድን ነው የምነግረውን ነገር የማይሰማው? መኳንንቴ አንተ አትናደድ። ምናልባት ስራ ቦታ ትንሽ ተበሳጭተው መጥተው ይሆናል። ታዲያ እኔ ያገባኛል? ተረጋጋ የኔ ልጅ ተረጋጋ። አሁንስ በጣም አበዛው። አዎ እውነት ነው። አሁንስ እውነት ነው። በጣም አብዝተውታል። ቆይ ሞኬ ለምን አትረጋጋም? እንዴት ልረጋጋ ቴዲ? የጋሼ ነገር እኮ ቀን በቀን እየባሰበት ነው። ቆይ ይሄን ያለ ያናደደ ጋሼ ከማረግ ራቅ ስላሉ ነው? አዎ ለምን እንደዛ ይለኛል? ከዛም ብሶ ደግሞ ትዬንም ተናገራት። አረ ሞኬ ነገሮችን አታካብድ። በደንብ ነው ማካብደው። እሺ እንደው እሱ ይሁን እንበል፣ ግን እኮ ጋሼም እውነት አላቸው። የምን እውነት? አንተና ማረግ ማለት ትልቅ የክላስ ልዩነት አለ። ምን አልክ አንተ? የእውነቴን እኮ ነው። በቃ እውነታው ይሄ ነው ቴዲ። የምን እውነት? በቃ ያለው ነገር ይሄ ነው። አንተ ቆይ ከመቼ ጀምሮ ነው እንደዚህ አስተሳሰብ ያመጣው? ሞኬ እኮ አስተሳሰብ አይደል፣ በቃ እውነታው ነው መቀበል ያለብን። ነገሮች የምትረዳበት ነገር እንደዚህ ከሆነ አጠገቤ እንዳትደርስ። አረ ሞኬ እሱማ በፍጹም ሊሆን አይችልም። ነግሬሃለሁ፣ አጠገቤ እንዳትደርስ ሞኬ። አረ ሞኬ፣ ወይኔ ቴዲ ምን ውስጥ ነው የገባሁት? አሁን ይሄ ልጅ አስቀይሜ ጎሮሮኝ ዘጋው። ያ ደግሞ በዛ በኩል ጣጣ ውስጥ ከተተኝ። አረ መከራዬ። አቤት ሙና፣ ነይ ግቢማ። ማሚ ወይዬማ እንዴት ነሽ? ሰላም ነው? ደህና እንዴት ነሽ? እንዴት ነሽ? እንዴ ማጊ የለችም እንዴ? የለችም እንዴ ማሚዬ ብቻ ሳምቡሳ ጠብሳ ጨርሳ ሄደች እንዳትይኝ። አዎ ሄዳለች። እንዴ ምን ሆነሽ ነው ማሚ? ፊትሽ ልክ አይደለም። ምንም አልሆንኩም። እንዴ የሆነ ነገርማ ሆነሻል። አዎ ልክ ነሽ ሙናዬ፣ የሆነ ነገር ሆኛል። ምን ተፈጠረ? የዚች የማረግ ነገር ነው። ማጊ ምን ሆነች? አባት የላት። እኔም አንድ ነገር ይሆንኩ እንደው ወይ የሞትኩ እንደሆነ ብቻዋን ሜዳ ላይ ትቀራለች ብዬ ስጨነቅ፣ አሁን ይህንን መኳንንቴን ስትቀርብልኝ ደስ ብሎኝ ነበር። አይሄ እና ታዲያ ምን ያደርጋል? ይኸውልሽ አባትየው ልጅሽ ልጄ አጠገብ ብትደርስ ውርድ ከራሴ ብሎ ዛተብኝ። እንዴ እሱ ሰውዬ ምን ልሁን ነው የሚለው? ግን ማረጌ ለመኳንንት አትመጥንም ነው የሚለው። እንዴ የእሱ ልጅ ሕፃን ልጅ ነው እንዴ? የሚያደርገውን ነገር እኮ ጠንቅቆ ነው የሚያውቀው። እሱ በደንብ ነው የሚያውቀው። ግን ምን ያደርጋል? ሰውየው በጥጥ አደረገን። ለማንኛውም በቃ አንቺ ተረጋጊ። እንደው አሁን ስጨነቅ አለኝ። እንደው የሆነ ነገር በተሰማኝ ቁጥር እችን ልጅ ሜዳ ላይ ጥዬ ልሞት ነው ብዬ በቃ ሰውነት ያለቀ ተጨነኩልሽ። አረ እንደምታወሪው ማሚ የሰይጣን ጆሮ ይደፈን። እንደዚህማ አትበይ። እስኪ ተይኝ ሙናዬ። እሺ በቃ አሁን ተረጋጊ። የማጊን ያህል ባይሆንም ቆንጆ ቡና ላፍላለሽ። አይ ቡናው ይቅርብኝ ሙናዬ። ጊዜ ካለሽ እንደው እሷ አጠገቧ ሆነሽ ስሜቷን ብታዳምጭልኝ ይሻለኛል።
እንደሱ ይሻላል? አዎ እንደሱ ይሻለኛል ሙንዬ። ቆይ ሞኬ ደህና አይደለህም እንዴ? ነው ወይስ የትናንትና ውዴት አለቀቀ? ማጊሞች ለቁኛል። እና ታዲያ ምን ነው? ምንም አልሆንኩም። በነገራችን ላይ ሳምቡሳሽ በጣም ይጣፍጣል። ወራት ተስቀይስ። የምሬ ነው፣ በጣም ነው የሚጣፍጠው። እሺ በቃ ሙገሳን አታብዛብኝ። እኔ እንግዲህ እውነታውን የተናገርኩት ይሁንልሽ። ይልቅ አንቺ የደበረሽ ለምንድን ነው? የሆነ ነገር ልጠይቅ ፈልጌ ግን እንዳላስደበረ ብዬ ነው የተውኩት። ለምን ይደብረኛል? እሺ ከዳኒ ጋር ሰላም እንድታወርዱ ፈልጋለሁ። ይኸውልሽ ማጊ፣ ፈጽሞ አይሆንም። ለምን? ምክንያቱም ልጁ ስርዓት የለውም። ይቅርታ የሚገባው ልጅ አይደለም። የፈለገ ነገር ቢሆን ግን እሱ ይቅርታ እስከጠየቀ ድረስ አንተ ደግሞ ይቅርታ ማድረግ ግዴታ አለብህ። ማጊ፣ ልጁ እኮ ጋጠ ወጥ እኮ ነው። ደግሞ እየመጣ ነው። በቃ ስለዚህ ምንም አይነት ጸብ እንዳትፈጠር እሺ? አውቀሽ እየመጣ እንደሆነ ስላወቅሽ ነው ይቅርታ አድርግለት ያልሽ? ማጊ የኔ ቆንጆ። ምን አልክ አንተ? ማጊ የኔ ቆንጆ፣ ምን ነው ችግር አለው? ያው ስጠይቃት ፍቅረኛ አይደለም ስላለችኝ ነው። ተሳሳት? እሱማ ተሳሳትኩ እኮ። ግን ደግሞ የኔ ቆንጆ ብለህ መጣራት አትችልም። ለምን? ችግር ስላለ እኮ። አስጂኛ ምንድነው ችግሩ? ቆይ አንተ ለጸብ ነው እንደ የመጣው? እሱን እያየን እንወስናለን። ቆይ ዳኒ ምን እያደረክ ነው? ምን አጠፋው? ለጠየቃችሁኝ ጥያቄ ቀጥተኛ መልስ ነው እየመለስኩ ያሉት። እሺ ከዚህ በላይ ምንም ጸብ አልፈልግም። እሺ አንቺ ካልሽኝ አልፈጥርም። የኔ ቆንጆ የኔ ቆንጆ አትበለኝ አለች አይደል እንዴ? ቀስ እንዴ! ምን እያደረጋችሁ ነው? አንቺ ደግሞ ማነሽ? ሙና እባላለሁ፣ የማግኘት ነኝ። ካልተሳሳትኩ ዳኒ መኳንንት። እንዴት አወቅሽ? እንዴትም ልወቅ። ለማንኛውም መኳንንት ትባላለህ። አንተ ያማል እንዴ? ምን ሆንክ? መኳንንት ነኝ። ወቸው ጉድ አለች ማሚ። አረ ስለማንነታቸው ነግረሽ ገላጊ። መኳንንት እሱ ነው። ምን ያስቃል? እቺ ጫጩ ደም ስሯ ሲገተርባት አይቼ ነው። ማን አባ ነው ጫጩት? አንተ በቃ ነው ኬቶ ስትባል አትሰማም አይደል? የሚናገረውን አትሰሚውም እንዴ ታዲያ? እሺ በቃ አንተ ግን የተረገምክ ነህ። ኦኬ በቃ እንቀጥል፣ ወደ ቤት ሂድ። እሺ ማጊ፣ አሁን ላንቺ ስል እሄዳለሁ። ይሄ ልጅ ግን አልፋታውም። ቆይ ምን ለማድረግ እየሞከርክ ነው? ምን አደረገኝ? አንቺ ደግሞ ምን ቤት ነሽ እኮ? ልክ ናት። ምን አጠፋው? ቆይ ምን ተባብለን ነበር? እኔ እንጃ ምን ነበር። አንተ ግን በጣም የሚያሳፍር ነገር ነው እሺ ያደረከው። አረ ማጊ፣ እየተሳሰብን ስንት ነገር ተነጋግረን አልነበር እንዴ? ማለት ባለፈው ስለመፈልፈል አላወራሁሽ? የምን መፈልፈል ነው የምታወራው እንዴ? አንተ እህቴን ምን አድርጊ ነው የምትላት? በቃ አሁን ሂድ። አይ አልሄድም። ወደ ነው የምትሄደው? ና ማጊ፣ ምንድነው ጉዱ? አንቺ ራስሽ ቆይ ምንድነው ችግርሽ? ምንም ሰው ሁሉ እንደዛ በንዴት ጥፎ ቆይ አንቺ ምንድነው የምትቀባጠረው? ቆይ ንዴቱን ታይውና፣ ወይኔ ግን ልጁ፣ ወይኔ ሙና ግን ምን እንደሚሻልሽ ዝም ብዬ ሳስበው እሱን አግብቼ የሆነ መፈለፍለት ነው ይመስለኝ። አንዳሽ ነገር ይፈልፈልሽ። እሺ ወይ ዛሬ ቀን። ቆይ እስቲ ነገሮች እንዴት እንደተጀመሩ ከስር ጀምረሽ ንገሪ። የሆንሽ ስራ ፈት ዛሬ እንኳን አመስግኝኝ እስቲ። ለምንድን ነው የማመሰግንሽ? እኔ ባልኖር ኖሮ ይሄን ሁሉ ላጸባ ማን ያገላግልሽ ነበር? ወሬ ያለብሽ። አዎ ልክ ነሽ፣ አለብኝ። ግን እስቲ አሁን ንገሪኝ። ዳኒ ዛሬ በጣም ነው ያበሳጨኝ እኮ። እሺ እሱን ግን በደንብ ንገሪኝ። የምር ዳኒ ግን ችግር አለበት። ኡፍ ማጊ፣ ንገሪኝ አልኩሽ አይደል? ኧረ ቀስ። ቆይ ምንድነው ደግሞ ሱሪ ባንገት ልሆን ማለት? አስቴር በልብ ድካም አልሞተችም፣ ተገላ ነው